ዕለተ ሐሙስ ሐምሌ 23 2026 ላይ እንገኛለን። እንደምን አርፍዳችኋል የተወደዳችሁ የኢሪሳት ቴሌቪዥን ጣቢያ ተከታታዮች። ለዛሬ ረፋድ የተመራረጡ የአማርኛ ቋንቋ አበይት ዜናዎችን አርዕስተ ዜናዎቹን በማስቀደም ወደ እናንተ ማድረስ እንጀምራለን። እስከ ፍጻሜው ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። አምባሳደር ሰመረ ርዕሶም በ83 ዓመታቸው አረፉ። የኢትዮጵያ መገናኛ ብዙሃን ባለስልጣን አንድ ሬዲዮ ጣቢያን አገደ። 56 ኢትዮጵያውያን ስደተኞች ከቦሳሶ ወደ ኢትዮጵያ ተመለሱ። ዶናልድ ትራምፕ በዴንቨር የክብር ሽኝት ስነ ስርዓት ፈጸሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የሲቪል መሰረተ ልማቶችን እንደሚያወድሙ ዛቱ። አሜሪካ ለ12 ተከታታይ ምሽት የተካሄደው የጥቃት እርምጃ ማጠናቀቋን አስታወቀች። የአርሰናል ማዕከላዊ ተከላካይ ዊሊያም ሳሊባ ቀዶ ጥገና እንደሚያስፈልገው ተገለጸ። ወደ ዝርዝር ዜናዎቹ እናልፋለን። ከኛ ጋር ቆዩ። አምባሳደር ሰመረ ርዕሶም በ83 ዓመታቸው አረፉ። አምባሳደር ሰመረ ርዕሶም በ83 ዓመታቸው በህመም ምክንያት ከዚህ ዓለም ድካም በሞት መለየታቸውን የሥርዓቱ የዜና አውታሮች ትናንት ሐምሌ 22 ያሰራጩት ዘገባ ያመለክታል። አምባሳደር ሰመረ ርዕሶም በትግሉ ወቅት የህዝባዊ ግንባር ሓርነት ኤርትራ የውጭ ግንኙነት ክፍል ተወካይ፣ በኋላም በካርቱም በሚገኘው የህዝባዊ ግንባር ጽሕፈት ቤት የደህንነት አገልግሎት ኃላፊ በመሆን ማገልገላቸውን ታሪካቸው ያስረዳል። ሚኒስትር ሰመረ ከነጻነት በኋላ ከ1991 እስከ 1992 በሱዳን የኤርትራ ጊዜያዊ መንግስት የመጀመሪያው ጸሐፊ፣ ከ1993 እስከ 1996 በውጭ ጉዳይ ሚኒስቴር የአሜሪካ ዴስክ ዋና ዳይሬክተር፣ ከ1997 እስከ 2003 በአሜሪካ የኤርትራ አምባሳደር፣ ከ2003 እስከ 2006 የማዕከላዊ ዞን አስተዳዳሪ፣ ከ2007 እስከ 2025 የትምህርት ሚኒስትር ሆኖ መስራታቸው ይታወቃል። በተጨማሪ ከ2018 እስከ 2025 በኢትዮጵያ የኤርትራ አምባሳደር ሆነው ተመድበው ቢሰሩም የኤርትራውያንን የቀን ተቀን እንቅስቃሴ ትኩረት ያደረገ ክትትልና ስለላ ላይ ተሰማርተው መቆየታቸውን ተንታኞች ይገልጻሉ። አምባሳደሩ የትምህርት ሚኒስቴር ሚኒስትር ሆነው ለረጅም ዓመታት በሰሩበት ጊዜያት የትምህርት ጥራት እንዲጓደልና ስርዓተ ትምህርቱ እንዲበላሽ ካደረጉ ብልሹና ጨካኝ ባለስልጣናት አንዱ በመሆናቸው በብዙዎች ዘንድ ይተቻሉ። የሚኒስትር ሰመረ ርዕሶም ስርዓተ ቀብር 4 ሐምሌ 24 ቀን ጠዋት በ4 ሰዓት በአስመራ የሰማዕታት መቃብር ይፈጸማል ተብሎ ይጠበቃል። የኢትዮጵያ መገናኛ ብዙሃን ባለስልጣን አንድ ሬዲዮ ጣቢያን አገደ። የኢትዮጵያ መገናኛ ብዙሃን ባለስልጣን የጂኤፍኤም 106.7 የራዲዮ ሞገድን ለ6 ወራት ማገዱን አስታወቀ። ባለስልጣኑ በቅርብ ደቂቃዎች በማህበራዊ የትስስር ገጹ ባሰራጨው መግለጫ ጣቢያውን ያገደው የይዘት ክትትል በማድረግና በአካል ተገኝቶ ባከናወነው ምልከታ መሆኑን ጠቅሷል። ባለስልጣኑ በክትትል አገኘኋቸው ያላቸው ግኝቶች በአንቀጽ 64 ህዝባር 4 ሀገራዊ ይዘቶችን የማካተት ግዴታን በተመለከተ ከሳምንታዊ ጊዜው 60 በመቶ ፈቃድ ለወሰደበት አካባቢ የሚመለከት ሲሆን ቀሪ ጊዜው ለሀገራዊ፣ ክልላዊና ሌሎች ፕሮግራሞች ማዋል እንደሚገባው ቢደነግግም ይህንኑ ተግባራዊ አለማድረግ፣ አንቀጽ 55 ህዝባር 1 ህዝብን የሚያስተምር የሚያሳውቅና የሚያዝናና ፕሮግራሞችን አለማቅረብ፣ በፖለቲካዊ ማህበራዊና ኢኮኖሚያዊ እድገት እንዲሁም በህገ መንግስቱና በሌሎች የህዝብ ጥቅም የጋራ ሀገራዊ እሴቶች እንዲጠናከሩ አስተዋጽኦ የሚያደርግ የብሮድካስት አገልግሎት የማቅረብ ግዴታ አለመወጣት የሚሉ ይገኙባቸዋል። በመሆኑም በአዋጅ ቁጥር 1238 ህዝባር 2013 መሰረት ለጂኤፍኤም 106.7 በፈቃድ ውሉ የተዘረዘሩ ግዴታዎች ሙሉ በሙሉ ተሟልተው ተግባራዊ እስኪደረጉ ድረስ የሬዲዮ ጣቢያው ከሐምሌ 8 ቀን 2026 ታሳቢ የሚሆን ለቀጣይ 6 ወራት ከስርጭት ሙሉ በሙሉ ታግዶ እንዲቆይ መወሰኑን ባለስልጣኑ አስታውቋል። የኢትዮጵያ መንግስት በዜና አውታሮችና በጋዜጠኞች ላይ እየወሰደው ያለው እርምጃ በዓለም አቀፍ ተቋማትና በሰብአዊ መብት ተቆርቋሪ ድርጅቶች በተደጋጋሚ ትችት ሲቀርብበት ይታያል። ብልጽግና ከጊዜ ወደ ጊዜ በሚወስዳቸው እርምጃዎች የሀገሪቱ ምስል እየተበላሸ መምጣቱን የፖለቲካ ተንታኞች ይጠቅሳሉ። 56 ኢትዮጵያውያን ስደተኞች ከቦሳሶ ወደ ኢትዮጵያ ተመለሱ። የዓለም አቀፉ የስደተኞች ድርጅት IOM በሰሜናዊ ምስራቅ ሶማሊያ በባሪ ክልል ዋና ከተማ ቦሳሶ የነበሩ 56 ኢትዮጵያውያንን ከነዚህም መካከል 10 ያህል አሳዳጊ የሌላቸው ህፃናትን ጨምሮ በደህና ወደ አገራቸው እንዲመለሱ መርዳቱን ባወጣው መግለጫ አስታውቋል።
ድርጅቱ እነዚህ ስደተኞች በሰላም ወደ ኢትዮጵያ መመለሳቸውን ገልጾ ይህ ተግባር በፈቃደኝነት የሚከናወን ሰብአዊ የመመለስ ፕሮግራምን ለመደገፍና ከህገወጥ የስደት መንገዶች ጋር የተያያዙ አደጋዎችን ለመቀነስ የሚደረግ ጥረት መሆኑን ባይዶዋ ኦንላይን ሐምሌ 22 ዘግቧል። ድርጅቱ እንደገለጸው እነዚህ ስደተኞች የስደት ጉዟቸውን ለመቀጠል አስበው ወደ ባህር ዳርቻ የምትገኘው የቦሳሶ ከተማ ተጉዘው ነበር። ሆኖም እንደዚህ ያሉ የስደት መንገዶች የስደተኞችን ደህንነትና ህይወት ለከፍተኛ አደጋ እንደሚያጋልጡ አስጠንቅቋል። IOM 10 አሳዳጊ የሌላቸውን ህፃናት ጨምሮ 56 ኢትዮጵያውያን ዜጎችን በደህና ወደ አገራቸው መመለስ ችለናል ብሏል። ይህም ህገወጥ ስደትን ለመከላከልና ተጋላጭ ስደተኞችን ለመጠበቅ የሚደረግ ጥረት አካል መሆኑን በመግለጫው አስረድቷል። ቦሳሶ ከአፍሪካ ቀንድ ተነስተው ቀይ ባህርንና የኤደን ባህረ ሰላጤን አቋርጠው ወደ የመንና ሌሎች ሀገሮች ለመሄድ ለሚሞክሩ ስደተኞች አስፈላጊ የመሸጋገሪያ ማዕከል ሆና ለረጅም ጊዜ ስታገለግል ቆይታለች። እነዚህም መንገዶች ለመጠቀም የሚሞክሩ ብዙ ስደተኞች ለስቃይ፣ ለእስር፣ ለህገወጥ የሰው ዝውውርና ህይወታቸውን ለሚያሰጉ ጉዞዎች እንደሚጋለጡ ድርጅቱ ገልጿል። በተጨማሪም ድርጅቱ ከሶማሊያ የሚጀምሩ አደገኛ የስደት መንገዶችን ተጠቅመው ጉዟቸውን ለመቀጠል ያሰቡ ሌሎች ኢትዮጵያውያን ስደተኞችንም ወደ አገራቸው ለመመለስ ስራውን እያስፋፋ መሆኑን ገልጸዋል። ዶናልድ ትራምፕ በዴንቨር የክብር ሽኝት ስነ ስርዓት ፈጸሙ። በመካከለኛው ምስራቅ ከኢራን ጋር እየተካሄደ ባለው ከባድ ጦርነት በቅርብ ቀናት ውስጥ ህይወታቸውን ያጡ 4 የአሜሪካ ጦር አባላትን አስክሬን ለመቀበል ፕሬዝዳንት ዶናልድ ትራምፕ እና የመከላከያ ሚኒስትራቸው ፒት ሄግሴት በዴላዌር በሚገኘው የዶቨር የአየር ኃይል ጣቢያ ተገኝተው የክብር ሽኝት ስነ ስርዓት ፈጽመዋል። በዚሁ አሰቃቂ ውጊያ ህይወታቸውን ያጡት የአሜሪካ ወታደሮች የ25 ዓመቱ ሌተናንት ታይለር ጄምስ ቪሃን ከሃዋይ፣ የ19 ዓመቷ ወታደር ኢዛቤላ ጎንዛሌስ ከቴክሳስ፣ የ28 ዓመቱ ሳርጀንት አንጄል ራምፐርሳድ ከኒውዮርክ እና የ30 ዓመቱ ሳርጀንት ማይክል አማኑኤል ስዊንተን ከሰሜን ካሮላይና መሆናቸው ታውቋል። የአሜሪካና የኢራን ግጭት እየተባባሰ በመጣበትና የቀጠናው ደህንነት አሳሳቢ ደረጃ ላይ በወደቀበት በዚህ ወቅት የዜጎቿ ህይወት በጦርነቱ መስዋዕት መሆን መጀመሩ በአሜሪካ የፖለቲካ ምህዳርና በህዝቡ ዘንድ በውጭ ጉዳይ ፖሊሲውና በጦርነቱ ቀጣይነት ላይ አዲስ የውይይትና የስጋት ማዕበል ቀስቅሷል። የአሜሪካና ኢራን ጦርነት እየተባባሰ በመጣበት ወቅት በሰውና በንብረት ላይ እየደረሰ ያለው ውድመት እየተባባሰ መምጣቱን ዘገባዎች ያመለክታሉ። ከመካከለኛው ምስራቅ ዜና ሳንወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የሲቪል መሰረተ ልማቶችን እንደሚያወድሙ ዛቱ። ፕሬዝዳንቱ በማህበራዊ የትስስር ገጻቸው ኢራን በሆርሙዝ ሰርጥ በመርከቦች ላይ በተኮሰች ቁጥር በአጸፋው አንድ ድልድይ አሊያም የኃይል መሰረተ ልማት እናወድማለን ብለዋል። ፕሬዝዳንቱ ከዚህ ቀደምም ለኢራን ጥቃቶች የሲቪል መሰረተ ልማቶቿን በማውደም ምላሽ እንደሚሰጡ ዝተው ተግባራዊ ማድረጋቸው ይታወቃል። ፕሬዝዳንት ትራምፕ ካሁን ጀምሮ የኢራን እስላማዊ ሪፐብሊክ በሆርሙዝ የባህር ሰርጥ በሚንቀሳቀስ መርከብ ላይ በሰው አልባ አውሮፕላን ወይም በማንኛውም ሌላ መሳሪያ ጥቃት በፈጸመ ቁጥር አሜሪካ ባጸፋው አንድ ድልድይ ወይም የኃይል መሰረተ ልማትን ደብድባ ታወድማለች ሲሉ ትናንት ሐምሌ 22 ቀን 2026 በማህበራዊ መገናኛ ዘዴያቸው መጻፋቸውን አሶሺየትድ ፕሬስ ዘግቧል። አሜሪካ ለ12 ተከታታይ ምሽት የተካሄደውን የጥቃት እርምጃ ማጠናቀቋን አስታወቀች። የአሜሪካ ማዕከላዊ እዝ የጦር ኃይሎች በኢራን ወታደራዊ ኢላማዎች ላይ ለ12 ተከታታይ ምሽቶች ያካሄዱትን አዲስ የጥቃት እርምጃ ማጠናቀቃቸውን ማስታወቃቸውን ዘገባዎች አመላክተዋል። በሐምሌ 22 ቀን 2026 በምስራቅ አሜሪካ የሰዓት ቆጠራ ከምሽቱ 4:30 የተፈጸመው ጥቃት የኢራንን የባህር ላይ ወታደራዊ አቅሞች፣ የሚሳኤልና የድሮን ማከማቻዎችን፣ የባህር ዳርቻ የቅኝት ማዕከላትን እንዲሁም የአየር መከላከያ መዋቅሮችን ኢላማ ያደረገ ነው። ጥቃቱ ኢራን በሲቪልና በንግድ መርከቦች ላይ ጥቃት የማድረስ አቅሟን ይበልጥ ለማዳከም ያለመ መሆኑን ተገልጿል። በዚህ ወር ብቻ የአሜሪካ ጦር በበሬሳ ላይ የሚገኙ በደርዘን የሚቆጠሩ የኢራን ወታደራዊ ጣቢያዎችን ኢላማ ያደረገ ሲሆን በባህር በኩል ደግሞ የባህር እገዳውን እንደገና አጠናክሮ ቀጥሏል። ይህ በእንዲህ እንዳለ እስከዛሬ ድረስ የአሜሪካ ማዕከላዊ እዝ ወደ ኢራን ወደቦች የሚገቡ ወይም የሚወጡ መርከቦችን ለማስቆም የ9 የንግድ መርከቦችን አቅጣጫ ያስቀየረ ሲሆን አንዷን መርከብ ደግሞ ከአገልግሎት ውጪ ማድረጉ ይጠቀሳል። በአሁኑ ወቅት ከ50 ሺህ በላይ የአሜሪካ ወታደራዊ አባላት በመካከለኛው ምስራቅ ቀጠና ተሰማርተው የሚገኙ ሲሆን በከፍተኛ ንቅናቄ ዝግጁነትና ትኩረት ላይ እንደሚገኙ ማዕከላዊ እዙ አክሎ ገልጿል።
በመጨረሻም ዜና ስፖርት። የአርሰናል ማዕከላዊ ተከላካይ ዊሊያም ሳሊባ ቀዶ ጥገና እንደሚያስፈልገው ተገለጸ። የ25 ዓመቱ የፈረንሳይ ብሔራዊ ቡድንና የአርሰናል ማዕከላዊ ተከላካይ ዊሊያም ሳሊባ በዓለም ዋንጫ ውድድር ላይ የገጠመውን ጉዳት ለማከም ቀዶ ጥገና እንደሚያስፈልገው እየወጡ ያሉ መረጃዎች አረጋግጠዋል። ሳሊባ ፈረንሳይ በስፔን 2-0 በተረታችበት የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ተሰልፎ በጨዋታው የመጀመሪያ 30 ደቂቃዎች ውስጥ በጉዳት ምክንያት ለመቀየር መገደዱ ይታወሳል። ተጫዋቹ በውድድሩ ላይ ከአንድ ጨዋታ ውጪ በሁሉም ጨዋታዎች በቋሚነት ተሰልፎ ተጫውቷል። ክለቡ አርሰናል ባወጣው መግለጫ ተከላካዩ ቀዶ ሕክምና የማያደርግ ቢሆን እንኳን ለተወሰነ ጊዜ ግን ከመጫወቻ ሜዳ ውጪ ሆኖ የሕክምናና የእረፍት ጊዜ እንደሚያሳልፍ አረጋግጧል። የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለዛሬ ያዘጋጀናቸውን የረፋድ ዜናዎች በዚሁ ፈጽመናል። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።